ካሳረፋቸው በኋላ ይላል በዙሪያቸው ካሉ ከፈሯቸው ካስደነገጧቸው ሕይወታቸውን ባሪያ አድርገው ከገዟቸው ጠላቶች እጅ ካሳረፋቸው በኋላ አላውቅም ዛሬ ለአንድ ሰው በዓለም ዙሪያ ሆኖ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል ፌስቡክ ቻናል ዩቲዩብ ቻናል እና ቲክቶክ ቻናል ለምትከታተሉ ለጸጋ ወዳጆች ዛሬ የአባቶች አምላክ እግዚአብሔር እንዲህ ይለኛል በዙሪያችሁ ካሉ ተስፋ ያላችሁ ተስፋ እንደሌለው አድርገው ከገዟችሁ ካስጨናቂዎቻችሁ እጅ እግዚአብሔር አሳርፋቸዋለሁ ይላችኋል። ከተጨነቃችሁበት ዋሬቨር በየትኛው መንገድ ጠላት በሕይወታችሁ አዋጅን አውጆ የሐኪም አዋጅ ሊሆን ይችላል፣ ሁኔታ ሊሆን ይችላል፣ በዙሪያ ያለ የከበባችሁ ነገር ሊሆን ይችላል። ካስፈራችሁ ነገር እግዚአብሔር አሳርፋችኋለሁ ይላችኋል። ሃሌሉያ! ደስ ብሎናል። እንኳን ደስ አላችሁ። በሀገር ውስጥና በውጭ ሀገር ለምትገኙ ውድ የጌታ ቤተሰቦች በአዲስ አበባና አካባቢው ለምትገኙ ቅዱሳን በሙሉ በእግዚአብሔር እርዳታና እገዛ በደቡብ አፍሪካ ሊምፖፖ ኬብሮን ቸርች ከፌብሩዋሪ 27 እስከ ማርች 1 ድረስ የነበረውን ቆይታ ታላቅ ኃይልን የመታጠቅ ኮንፈረንስ በድል አጠናቆ ነብይ መንተስኖት በድሉ አዲስ አበባ ገብቷል። የእግዚአብሔር ማዳን ድንቅና ታምራቱም በኃይል ሲሰራና ሲገለጥ ታይቷል። ለማመን የሚከብድ ታምራቶችም በቦታው ተደርገዋል። በቅዱሳን መባረክና መፈታት እንኳን ደስ አላችሁ። እኛም ደስ ብሎናል። ታዲያ ይህን አስመልክቶ በአዲስ አበባ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን ለተከታታይ ቀናት ልዩ መለኮታዊ ድግስ ተዘጋጅቷል። የፊታችን አርብና ቅዳሜ የካቲት 27 እና 28 በአዲስ አበባና በዙሪያው ከተሞች ያላችሁ ቅዱሳን በሙሉ የበረከቱ ተካፋይ እንድትሆኑ ጥሪያችንን እናቀርባለን። በዕለቱ ነብይ መንተስኖት በድሉ ለሕይወታችን ስንቅ የሆነውን የወንጌል ቃል በኃይልና በስልጣን ይሰብካል። ለታመሙ በተለያዩ የሕይወት ፈተናና በጠላት ቋጥሮ ውስጥ ሆነው ለሚንከራተቱ በጭንቀትና በግራ መጋባት መንፈስ ውስጥ ተዘፍቀው ለሚሰቃዩ ታላቅ መፍትሄ ይሆናል። ለእያንዳንዳቸው በመንፈስ ቅዱስ ምሪት በዘይት ይጸልያል። ከርግማንና ከዘር ማንዘር ቀንበር ነፃ መውጣትም ይሆንላችኋል። በትንቢት መንፈስ መጽናናትን ትቀዳጃላችሁ። ከታላላቅ ተጋባዥ ዘማሪያን ጋር ንጉሡ ኢየሱስን በአምልኮና በዝማሬ ከፍ ከፍ እናደርጋለን። በአዲስ አበባ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን ይህን ታላቅ መለኮታዊ ልዩ ፕሮግራም እንድትካፈሉ ሁላችሁም ተጋብዛችኋል። አርብና ቅዳሜ የካቲት 27 እና 28 ከማለዳው 1 ሰዓት ጀምሮ በአዲስ አበባ ሳር ቤት ከኦሮሚያ ኢንቨስትመንት ቢሮ ወደ ቄራ 200 ሜትር ወረድ እንዳሉ ሊዲያ ህንጻ ጎን ያገኙናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ቁጥሮቻችን ይደውሉልን። ሻሎም ሻሎም። ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት መንተስኖት በድሉ ከአዲስ አበባ ኢትዮጵያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን አንድ የመልካም የምስራች ላበስርላችሁና እንዲሁም ደግሞ ከእግዚአብሔር ቃል አንጻር በልቤ የፈሰሰውን ሕያውን ቃል በሕይወታችሁ ላውጅ ዛሬ በፊታችሁ ተገኝቻለሁ። ሰሞኑን ፌብሩዋሪ 27 28 እና ማርች 1 ድረስ በሳውዝ አፍሪካ በሊምፖፖ አፕል ኬብሮን ቤተክርስቲያን የነበረኝን አገልግሎት ጨርሼ ዛሬ በአዲስ አበባ በሰላም ጌታ መንገዴን አቅንቶልኝ በብዙ ድልና በብዙ ክብር ወደዚች ከተማ ወደ መወዳት ከተማ ወደ እናት ሀገሬ እንዲሁ ደግሞ ወደ መወደው ህዝብና ወደሚወዱኝ ቤተክርስቲያን አገልጋዮች ቤተሰቦቼ ወደ ልጆቼ በሰላም ገብቼ እገኛለሁ። አሁን አንድ ነገር እላችኋለሁ። በመንፈስ ቅዱስ በልቤ ላይ ያከበደውን ያፈሰሰውን ያውቃል። ጥቂት ደቂቃ ላውጅና ከፊት ስላለን ፕሮግራም ማስታወቂያ የምነግራችሁ ይሆናል። አሁን የምገኘው ከሳውዝ አፍሪካ አገልግሎት መልስ በአዲስ አበባ ኢትዮጵያ ነው የምገኘው። ይህን ቃል ከኔ ጋር አንድ ደቂቃ አብረን እናውጅና በዚህ ቃል መሰረት እጸልይላችኋለሁ። ሁላችሁም ኢያሱ ምዕራፍ 23 ቁጥር 3 ላይ ያለውን ቃል ከኔ ጋር ታወጣላችሁ። ሕያውን ቃል
እስራኤል በተጨነቁ ዘመን፣ እስራኤል በፈሩ ዘመን ተስፋ ያላቸው ኪዳን ያላቸው ቃል ያላቸው እግዚአብሔር በዘመናቸው ሊያደርግላቸው የገባላቸው የተስፋ ቃል ሳላቸው ተስፋ እንደሌላቸው እስራኤል ፈርተው በነበሩበት ዘመን በኢያሱ ምዕራፍ 23 ቁጥር 3 ላይ እንዲህ ብሎ ኢያሱ ከሸመገለ በኋላ ለእስራኤል ሕዝብ እንዲህ ብሎ ይነግራቸዋል። ከቁጥር 1 ጀምሮ እንዲህ ይላል። እንዲህም ሆነ ብዙ ዘመንም ከሆነ በኋላ እግዚአብሔር እስራኤልን በዙሪያቸው ካሉ ጠላቶቻቸው ሁሉ ካሳረፋቸው በኋላ ይላል። በዙሪያቸው ካሉ ከፈሯቸው፣ ካስደነገጧቸው፣ ሕይወታቸውን ባሪያ አድርገው ከገዟቸው ጠላቶች እጅ ካሳረፋቸው በኋላ አላውቅም ዛሬ ለአንድ ሰው በዓለም ዙሪያ ሆኖ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል፣ ፌስቡክ ቻናል፣ ዩቲዩብ ቻናል እና ቲክቶክ ቻናል ለምትከታተሉ ለጸጋ ወዳጆች ዛሬ የአባቶች አምላክ እግዚአብሔር እንዲህ ይለኛል። በዙሪያችሁ ካሉ ተስፋ ያላችሁ ተስፋ እንደሌለው አድርገው ከገዟችሁ ካስጨናቂዎቻችሁ እጅ እግዚአብሔር አሳርፋቸዋለሁ ይላችኋል። ከተጨነቃችሁበት ዋሬቨር በየትኛው መንገድ ጠላት በሕይወታችሁ አዋጅን አውጆ የሐኪም አዋጅ ሊሆን ይችላል፣ ሁኔታ ሊሆን ይችላል፣ በዙሪያ ያለ የከበባችሁ ነገር ሊሆን ይችላል። ካስፈራችሁ ነገር እግዚአብሔር አሳርፋችኋለሁ ይላችኋል። ሃሌሉያ። ስለዚህ ካሳረፋቸው በኋላ ኢያሱን በሸመገለ በእድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውን፣ አለቆቻቸውን፣ ፈራጆቻቸውንም ሹማምንቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በእድሜም አርጅቻለሁ። ቁጥር 3 ላይ እናንተም አምላካችሁ እግዚአብሔር በእነዚህ በአሕዛብ ሁሉ ስለናንተ ያደረገውን አይታችኋልና አለ። ለካስ ኢያሱ ምንም እስራኤልን እንዲበራ እግዚአብሔር የመረጠው ቢሆን ስለ እስራኤል ሕዝብ የሚዋጋ አድርገው እግዚአብሔር የሾመው ሰው እንኳን ቢሆን በኢያሱ ሕይወት ታምር ያደረገው በኢያሱና በጠላቶቻቸው መካከል ማሸነፍን ያደረገላቸው ኢያሱ ሳይሆን ከኢያሱ ጋር የነበረው እግዚአብሔር ነው። አንድ ነገር እላችኋለሁ፣ ዛሬም ከኢያሱ ጋር የነበረው እግዚአብሔር ስለ እስራኤል በአሕዛብ በሚፈሯቸው በአስጨናቂዎቻቸው ጠላቶቻቸው ላይ ድል እንዳደረገላቸው ዛሬም ከኢያሱ ጋር የነበረ እግዚአብሔር በእኔ በኩል አልፎ ስለዚህ ሕዝብ፣ ስለዚህ ቤተሰብ፣ ስለናንተ፣ ስለ ልጆቻችሁ ዛሬም ድል ያደርግላችኋል። ዛሬም የፈራችሁትን ጠላት ይመታላችኋል። ዛሬም ካስጨነቃችሁና ከከበባችሁ ካሰጋችሁ ነገር እግዚአብሔር ያሳርፋችኋል። ስለዚህ ኢያሱን ሸምግያለሁ። ለምን? በኢያሱ የሆነ ነገር እንደሌለ ነው ኢያሱ ስለ እስራኤል ሕዝብ የነገራቸው። ዛሬም ምንም በእኛ ሕይወት እግዚአብሔር ታምር ቢሰራ፣ ምንም በእኛ ሕይወት እግዚአብሔር የታሰረውን ቢፈታ፣ ምንም በእኛ ሕይወት እግዚአብሔር ሕዝቡን ቢያጽናና፣ ምንም በእኛ ሕይወት የሚሆን ታምር ቢኖር በእኛ ሳይሆን ከእኛ ጋር ያለው እግዚአብሔር እንዳደረገ፣ ከእኛ ጋር ያለው እግዚአብሔር እንደሰራ እንዲያውቁ እኔ ሸምግያለሁ አለ። ተስፋ ሊያደርጉ የሚገባቸው ኢያሱ ላይ ሳይሆን ከኢያሱ ጋር የነበረ እግዚአብሔር እንደሆነ እንዲያውቁ ነገራቸው። አሁንም እንዲህ አለ፣ እናንተም አምላካቸው እግዚአብሔር በእነዚህ አሕዛብ ሁሉ ስለናንተ ያደረገውን ሁሉ አይታችኋል። ስለናንተም የተዋጋ እርሱ አምላካችሁ እግዚአብሔር ነው አለ። ለካስ ኢያሱ ተዋግቶ አይደለም እስራኤልን ከጠላት እጅ ያስጣለው፣ እግዚአብሔር ከኢያሱ ጋር ሆኖ ስለ እስራኤል ተዋግቶላቸው ነው። ዛሬም ከኔ ጋር ያለ እግዚአብሔር ስለናንተ ይዋጋላችኋል። ዛሬም ከኔ ጋር ያለ እግዚአብሔር ስለናንተ ጠላትን ይመታላችኋል። ዛሬም ከኔ ጋር ያለ እግዚአብሔር ከኢያሱ ጋር የነበረ ከሙሴ ጋር የነበረ እግዚአብሔር ዛሬም ከኔ ጋር ሆኖ ካስጨነቃችሁ ነገር ዛሬም ነፃ ያወጣችኋል፣ ያጽናናችኋል፣ ይፈታችኋል፣ ይፈውሳችኋል። ሃሌሉያ። ስለዚህ ከኢያሱ ጋር እግዚአብሔር ድል አረገላቸው እንጂ ኢያሱ አይደለም ድል ያረገው። ዛሬም በአባቶች ዘመን ከሙሴ ጋር ድል ያረገ ስለ እስራኤል የተዋጋ እግዚአብሔር ነው እንጂ አለ እኔ አይደለሁም አለ፣ ማንም አይደለም አለ። ስለ እናንተ የተዋጋ እሱ እግዚአብሔር ነው አለ። ከማ ጋር ያለ? ከኢያሱ ጋር የነበረ ዛሬም ደግሞ ከኔ ጋር ያለ፣ ከሙሴ ጋር የነበረ ዛሬም ከኔ ጋር ያለ፣ ከአባቶች ጋር የነበረ ዛሬም ከኔ ጋር ያለ እግዚአብሔር ስለ እናንተ ከፈራችሁበት ነገር ነፃ ያወጣችኋል፣ ካሰጋችሁ ነገር ነፃ ያወጣችኋል። ሃሌሉያ። ስለዚህ የመጨረሻው ቁጥር 8 ላይ እንዲህ ብሎ ይናገራል። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር
ተጠጉ እንጂ አላቸው። እስራኤል ከኢያሱ ጋር ሆኖ እግዚአብሔር ስለ እስራኤል እንዲዋጋ፣ ከኢያሱ ጋር ሆኖ ስለ እስራኤል እግዚአብሔር ስራቸውን እንዲሰራ ወደ እግዚአብሔር ቅረቡ አላቸው። አሁን ከፊታችን ባሉ የካቲት 27 እና 28 በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን በአዲስ አበባ ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ወደ ቄራ 200 ሜትር ስትወርዱ በስተግራ በኩል ሊዲያ ህንጻ አጠገብ ባለው አዳራሽ ቅጥር ግቢ ውስጥ ሕይወት ጸጋ ዓለም አቀፍ ቅጥር ግቢ ውስጥ 27 28ን አርብና ቅዳሜ ልዩ የአምልኮ ጊዜ፣ ልዩ የእግዚአብሔርን ቃል የምንማማርበት፣ የእግዚአብሔርን የማዳን ሥራ የምናይበት፣ ከታሰርንበት ልዩ ፕሮግራም የሰባ ፕሮግራም ከፊታችን ስለተዘጋጀ ሁላችሁም ባለፈው ሳምንት በነበረው አገልግሎት አልነበርኩም። አሁን ግን በአዲስ አበባ ገብቼ እገኛለሁ። ከአርብ እና ቅዳሜን በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ቅጥር ግቢ ውስጥ ከማለዳው 1 ሰዓት ጀምሮ ሕሙማንን በመጋበዝ ወዳጅ ዘመዶቻችሁን በመጠራት መታችሁ የጸጋው ተካፋይ እንድትሆኑ ስል እጋብዛችኋለሁ። ዕለተ አርብ ከማለዳው 1 ሰዓት ጀምሮ 27 28 እና እንዲሁም ዕለተ እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 3 ሰዓት ጀምሮ በዚህ አጥቢያ እንገናኝ። ቁጥር 9 ወደ እግዚአብሔር ተጠጓል። ለምን? ከኢያሱ ጋር ያለ እግዚአብሔር ስለ እስራኤል እንዲሰራላቸው፣ ስለ እስራኤል እግዚአብሔር ጠላትን እንዲመታላቸው፣ ስለ እስራኤል እግዚአብሔር እንዲዋጋላቸው። ቁጥር 9 ላይ እንዲህ አላቸው፣ እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷልና እስከ ዛሬም ድረስ ማንም ሊቋቋማቸው አልቻለም ይላል። ለካስ እስራኤል የፈሩትን ታላቅ አድርገው አዩትን የሰጉበትን ጠላት ለካስ እግዚአብሔር እስራኤል ከመውጣቱ በፊት ወደ አምላኩ ሲቀርብ ወደ ጌታው ሲጠጋ ፈርቶ የነበረውን ጠላት እግዚአብሔር ከመንገዳቸው አስወጣላቸው። ሊገቡ እየተገባቸው እግዚአብሔር ለብዙ ዘመን ተስፋ አድርጎ ያዘጋጀውን ምድር ሊሰጣቸውን እንዳይወርሱ የከለከላቸውን ጠላት እግዚአብሔር አስወጥቶ ጠበቃቸው። ዛሬም በእነዚህ 3 ፕሮግራሞች ዕለተ ዓርብ እና ቅዳሜ በአዲስ አበባ ባለን ፕሮግራም ወደ እግዚአብሔር በመቅረብ ከኛ ጋር አብሮ ጌታን ለማምለክ ወደ እግዚአብሔር ሐሳብ በመጠጋት ወደ ቤቱ በመምጣት ወደ እግዚአብሔር በተጠጋችሁ ምዕራፍ ሁሉ የምትፈሩትን ያስጨነቃችሁን እግዚአብሔር አስወጥቶ ይጠብቃችኋል። ከእንግዲህ እናንተ ወደ እግዚአብሔር በተጠጋችሁ ምዕራፍ ሁሉ የሚቋቋማችሁ ጠላት አይኖርም። ስለዚህ የፈራችሁት ሊቋቋማችሁ አይችልም። ለምን? ወደ እግዚአብሔር ስትቀርቡ። ስለዚህ የካቲት 27 እና 28 በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንገናኝ። የካቲት 29 ደግሞ በሻሸመኔ ሕይወት ጸጋ ዕለተ እሁድ ከማለዳው 3 ሰዓት ጀምሮ በዚያ እንገናኛለን። እወዳችኋለሁ። ማንም ሰው እንዳይቀር። የተወደዱ ዘማሪያን አገልጋዮች ተጋብዘዋል። የተወደደው ነቢይ ወንድማችን ደግሞ ቤኪ ተጋብዟል። በዚህ ፕሮግራም ከሁሉም በላይ እኔም ተገኝቼ አገለግላለሁ። ከሁሉ በላይ ንጉሱ ኢየሱስ ሊያገለግላችሁ ተዘጋጅቶ ይጠብቃችኋል። አርብና ቅዳሜ በአዲስ አበባ ማንም እንዳይቀር። የታመሙ የታሰሩ ወዳጅ ዘመዶቻችሁ በመጋበዝ መታችሁ የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር ጋብዛችኋለሁ። በሻሸመኔ በናፍቆት እየጠበቃችሁ ያላችሁ ሰዎች የካቲት 29 ዕለተ እሁድ ከማለዳው 3 ሰዓት ጀምሮ ሻሸመኔ እንገናኝ። እወዳችኋለሁ። May God bless you. Amen.